ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ይህ ወደ እናንተ የሚደርሰው የግንቦት 14 ቀን 2017 ዓ.ም ዕለታዊው የምሽት ምዕራፍ 2 የዜና ዘገባችን ነው። እንድትከታተሉን እየጋበዝን ለዕለት ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን እየተባባሰ የመጣውን ጾታዊ ጥቃት ለመከላከል አዲስ አዋጅ ሊወጣ ስለመሆኑ ተገልጿል። ዝርዝሩን ትሰሙታላችሁ። ዓለም አቀፉ የገንዘብ ተቋም በኢትዮጵያ ላይ ግምገማ ሊያካሂድ መሆኑን ገልጿል። መረጃውን በዝርዝር ይዘነዋል። የውክልና አሰራርን በተመለከተ አዲስ መመሪያ መውጣቱ ተሰምቷል። በመመሪያው ምን ጉዳዮች ተካተዋል እናሰማቸዋለን። እየተባባሰ የመጣውን የኑሮ ውድነት ተከትሎ በመዲናችን አዲስ አበባ የቅመም ምርት በከፍተኛ ዋጋ እየተሸጠ መሆኑ ተሰምቷል። በዝርዝር እንነግራችኋለን። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን እንድትከታተሉ በአክብሮት እንጋብዛችኋለን። በዜና ዘገባዎቻችን ምጣኔ ሀብትና ማህበራዊ ጉዳዮችን የተመለከቱ ዜናዎችን ይዘናል። በዝርዝር ወደምንመለከታቸው ጉዳዮች እናመራለን። አብራችሁን ቆዩ። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 14 58 ላይ አሁኑኑ ይደውሉ። በርካታ አገልግሎቶችን በኤሌክትሮኒክስ ስርዓት ሊሰጥ ማቀዱን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። 2500 አገልግሎቶችን በኤሌክትሮኒክስ ስርዓት ለመስጠት እየተሰራ እንደሚገኝ የኢኖቬሽንና ቴክኖሎጂ ሚኒስቴር ገልጿል። በሚኒስቴሩ የብሔራዊ ኤሌክትሮኒክስ መንግስት መሪ ስራ አስፈጻሚ ወይዘሮ ሚራጅ ዘኪ በ10 ዓመቱ እቅድ መሰረት 2500 አገልግሎቶችን በኤሌክትሮኒክስ ስርዓት ለመስጠት እየተሰራ እንደሚገኝ ገልጸዋል። እንደ ሀገር ዲጂታል ኢኮኖሚን በመገንባትና ዜጎች ከመንግስት የሚያገኙትን አገልግሎቶች ቀልጣፋ እንዲሁም ግልጽ ማድረግ አስፈላጊ መሆኑንም ስራ አስፈጻሚዋ ተናግረዋል። ይህንንም ተከትሎ ብሔራዊ ኤሌክትሮኒክስ አገልግሎት ስርዓት ተግባራዊ ከተደረገ 8 ዓመት እንደሞላው አውስተው ከ27 በላይ ተቋማት በስርዓቱ ተካተው አገልግሎቶቻቸውን እየሰጡ መሆኑም ተነስቷል። በዚህም አሁን ላይ ከ1000 በላይ አገልግሎቶች በኤሌክትሮኒክስ ስርዓት እየተሰጡ መሆናቸውን ጋዜጣ ፕላስ የዜና ምንጭ አስነብቧል። ኢትዮጵያውያን የህይወት መድን ኢንሹራንስ የመግዛት ልማዳቸው ዝቅተኛ ነው ተባለ። በኢትዮጵያ የሚገኙ የኢንሹራንስ ኩባንያ አገልግሎት እየሰጡ የሚገኙት 3% ለሚሆነው ህዝብ ብቻ በመሆኑ የተገለጸ ሲሆን በአሁኑ ወቅት በኢትዮጵያ 18 የኢንሹራንስ ኩባንያዎች መኖራቸውን ከዚህም ውስጥ የህይወት መድን አገልግሎት የሚሰጡት 13ቱ ብቻ እንደሆነ ተገልጿል። የኢትዮጵያ ብሔራዊ ባንክ በ2013 ዓ.ም ባደረገው ጥናት ከኢትዮጵያ ኢንሹራንስ ኩባንያዎች 55% የሚሆኑት ቅርንጫፎቻቸው የሚገኙት በአዲስ አበባ ከተማ መሆኑም ተመላክቷል። የኢንሹራንስ ኩባንያዎችና ቅርንጫፎቻቸው በአቅራቢያ ማግኘት አለመቻል ተግዳሮት መሆኑም ተገልጿል። በተያያዘም ሁሉም የኢንሹራንስ ኩባንያዎች በጋራ ሰርተው ለንብረት ነክ ለህይወትና ጤና መድን የሰጡት የኢንሹራንስ ሽፋን ከ7% ለማይበልጥ የኢትዮጵያ ህዝብ መሆኑም ተገልጿል። በዚህም አገልግሎት እየሰጡ የሚገኙ 3% ለሚሆነው የሀገሪቱ ህዝብ ብቻ በመሆኑ ፍትሃዊ የሆነ የመድን ሽፋን እየተሰጠ ለመሆኑን የኢትዮ ላይፍ ኤንድ ጀነራል ኢንሹራንስ አክሲዮን ማህበር ዋና ስራ አስፈጻሚ አቶ ሽመልስ ገድለ ጊዮርጊስ ለብስራት ሬዲዮ መናገራቸው ተዘግቧል። በዓለም ባንክና በኢትዮጵያ ብሔራዊ ባንክ ትብብር የተሰራ አንድ ግዙፍ ጥናት እንደሚያሳየው ኢትዮጵያውያን የህይወት መድን ከማይገዙባቸው በርካታ ምክንያቶች መካከል ትልቁን ድርሻ የሚይዘው የግንዛቤ እጥረት መሆኑን ጥናቱ እንደሚያሳይ ተገልጿል።
መንግስት የሚበደረው የቀነሰ ባንኮች ለግለሰቦች የሚያበድሩት ብር እየጨመረ መሆኑን የኢትዮጵያ ኢኮኖሚክስ ማህበር ገለጸ። የኢትዮጵያ ኢኮኖሚክስ ማህበር ባለፉት ዓመታት ስላለው የሀገሪቱ ኢኮኖሚ እንቅስቃሴ የሰራውን ጥናት በትናንትናው ዕለት ይፋ አድርጓል። የማህበሩ የፓርትነርሺፕና የኮሚኒኬሽን ዳይሬክተር ዶክተር አቡሌ መሐሪ ጥናቱን ባቀረቡበት ወቅት የሀገሪቷ ፋይናንሻል ሴክተር እያደገ እንደሚገኝና እንደ አውሮፓውያን አቆጣጠር ከ2020 በኋላ መንግስት የሚወስደው ብድር እየቀነሰ መሆኑን ጥናቱን አጣቅሰው የገለጹት ዳይሬክተሩ በአንጻሩ ባንኮች ለግለሰቦች የሚያበድሩት ብር መጨመሩንና እንደ አውሮፓውያን አቆጣጠር ከ2019 ጀምሮ የሀገሪቷ አጠቃላይ ጂዲፒ እድገት ቢያሳይም የነፍስ ወከፍ ገቢ መቀነሱን ተናግረዋል። መንግስት በ2030 ግብርናው ለኢኮኖሚ የሚያበረክተው አስተዋጽኦ 22 በመቶ እንዲሆን ያቀደ ሲሆን አሁን 32 በመቶ ላይ እንደሚገኝ ተገልጿል። በተያያዘም ግብርናው አሁንም ለኢኮኖሚው እያበረከተ ካለው አስተዋጽኦ አንጻር የተሰጠው ትኩረት አነስተኛ መሆኑ ተገልጿል። በመሆኑም የግብርናው ዘርፍ ለኢኮኖሚው የሚያበረክተው ድርሻ እየቀነሰ መጥቷል ያሉት ዶክተር አቡሌ ይህም የሆነው የአገልግሎቱ ዘርፍ የበላይነት እያደገ በመምጣቱ ነው ሲሉ አስረድተዋል። ለዚህም እንደ ማሳያ በሁለት አስርት ዓመታት ከተመዘገበው አጠቃላይ ብድር የግብርናው ዘርፍ ያገኘው 7.8 በመቶ ብቻ መሆኑ ተጠቅሷል። የኢንዱስትሪ ዘርፍ አፈጻጸምን በተመለከተ ዘርፉ ለእድገትና ለስራ ስምሪት ጠንካራ እምቅ አቅም ያለው ቢሆንም ያልዳበረ መሆኑ ተመላክቷል። ዘርፉ እንደ አውሮፓውያን አቆጣጠር በ2023 ለጠቅላላ የሀገር ውስጥ ምርት 4.48 በመቶ ብቻ ያበረከተ ሲሆን በ2023 6.47 በመቶ የሰው ኃይል ቀጥሯል። ይህም ካለው ሰው የመቅጠር አቅም አንጻር ውስንነት የሚያሳይ መሆኑን ጠቅሷል። የውጭ ንግድ ዘርፍን በተመለከተም ከ2008 ዓ.ም ጀምሮ ኤክስፖርት የሚደረገው ምርት እየጨመረ ቢሆንም ኢምፖርት የሚደረገው ምርት በዛው ልክ መጨመሩን ጥናቱ እንዳመላከተ ተነግሯል። ዓለም አቀፉ የገንዘብ ተቋም IMF በኢትዮጵያ ሶስተኛውን ዙር ግምገማ ለማድረግ ማቀዱን አስታወቀ። የዓለም አቀፉ የገንዘብ ድርጅት ቦርድ ከኢትዮጵያ ጋር ያደረገውን የ3.4 ቢሊዮን ዶላር የገንዘብ ስምምነት ደረጃ በተቀመጠው የጊዜ ገደብ ሶስተኛውን ዙር ግምገማ ለማካሄድ ማቀዱ ተገልጿል። የIMF ቃል አቀባይ ጆሊ ኮዛክ ሀገሪቱ ፕሮግራሟን ለማራመድና ከፈንዱ ገንዘብ ለማግኘት የግምገማ ውጤት ወሳኝ እንደሆነም ገልጿል። የIMF ሰራተኞች በሚያዝያ ወር አጋማሽ ላይ ለግምገማ ሀገሪቱን ጎብኝተው የነበረ ሲሆን የኢትዮጵያ መንግስት በሰራተኞች ደረጃ ስምምነት በቀናት ውስጥ ይፋ ይሆናል ብሎ እንደሚጠበቅ፣ ነገር ግን ይህ ማስታወቂያ እስካሁን አለመውጣቱ ተገልጿል። በባለፈው ዓመት ሰኔ ወር በቦርዱ የጸደቀው 265 ሚሊዮን ዶላር የብድር መጠን ለመንግስት የሚለቀቅ ሲሆን ይህም የማክሮ ኢኮኖሚ ማሻሻያ ለውጥን ተከትሎ የተደረገ የብድር ስምምነት ነው። ማሻሻያው ባለፈው ሐምሌ ወር መጨረሻ ለተረጋገጠው የIMF ገንዘብ ድጋፍ ፕሮግራም ቅድመ ሁኔታ ሲሆን ይህም ኢትዮጵያ በጋራ ማዕቀፍ ተነሳሽነት የውጭ ዕዳ መልሶ ማዋቀር እንድትቀጥል እንዳስቻላትም ነው የተገለጸው። በባለፈው ዓመት የተደረገው የማክሮ ኢኮኖሚ ማሻሻያ ለውጥ በዓለም አቀፍ የገንዘብ ድርጅት በዓለም ባንክና በሌሎች ወሳኝ የልማት አጋሮች የሚደገፍ ሲሆን የውጭ ምንዛሪ መዛባትን በማስተካከልና የረዥም ጊዜ የውጭ ክፍያ ሚዛን ጉድለት ችግሮችን በመፍታት የገንዘብ ፖሊሲ ማዕቀፉን በማዘመን እንዲሁም የዕዳ ተጋላጭነትን በመፍታትና የሀገር ውስጥ ገቢን በማሳደግ የጎላ ሚና እንዳለው ነው የሚነሳው። የዓለም አቀፉ ገንዘብ ተቋም IMF በኢትዮጵያ በፈቀደው የተራዘመ የብድር አገልግሎት ዙሪያ ከዚህ ቀደም ባካሄደው ሁለተኛ ዙር ግምገማ በገንዘብ ተቋሙ ተፈቅዶ ከነበረው አጠቃላይ 3.4 ቢሊዮን የአሜሪካን ዶላር ብድር ውስጥ 248 ሚሊዮን የአሜሪካን ዶላር ብድር እንዲለቀቅላት ማስቻሉ የሚታወስ ነው። የውክልና አሰራር ለውጥ የሚያደርግ አዲስ መመሪያ ማውጣቱን የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ አስታወቀ። ኤጀንሲው የውክልና አሰራር ለውጥ ማድረጉ የተገለጸ ሲሆን በጉዳዩ ላይ ደግሞ አዲስ መመሪያ በማዘጋጀት ላይ እንዳለ ገልጿል።
በተጨማሪም ከነባሩ መመሪያ የተሻሩ አንዳንድ መመሪያዎች ስለመኖራቸውም አክሏል። በአዲስ አበባ ከተማ አስተዳደር የነዋሪነት ምዝገባና አገልግሎት አሰጣጥ በመመሪያው መሰረት በከተማዋ በነዋሪነት ተመዝግበው በውክልና ጉዳያቸው እንዲፈጸምላቸው ውክልና የሚሰጡ ነዋሪዎች የሚሰጡት የውክልና አይነት ልዩ ውክልና ብቻ መሆኑን የሚደነግግ መሆኑ ይታወቃል። ይህ በእንዲህ እንዳለ አሰራሩ ለተገልጋይ ምቹ ያልሆነና የተገልጋይ ቅሬታን እየፈጠረ ያለ መሆኑ በዳሰሳ ጥናት በመታየቱ ህጋዊ አሰራሩ ከህግ እንደራሴ ህግ አኳያ ሊቀየር የሚገባው መሆኑን ታምኖበታል ሲል የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ አስታውቋል። በስራ ላይ ያለው መመሪያ በመሻሻል ላይ ያለ ሲሆን ማሻሻያው እስኪጸድቅ ድረስ ግን ከግንቦት 15 ቀን 2017 ዓ.ም ጀምሮ ለተገልጋይ የአገልግሎት ቅልጥፍና በመመሪያ ውስጥ የተካተቱ ልዩ ውክልናን የሚጠቅሱ አንቀጾች የተሻሩ መሆኑንም ጠቁሟል። በዚህም ማንኛውንም የነዋሪነት አገልግሎት በጠቅላላ ውክልና አገልግሎት ማግኘት የሚቻል መሆኑን ከኤጀንሲው የተገኘው መረጃ ያመላክታል። በአዲስ አበባ ከተማ 1 ኪሎ ኮረሪማ ከ2600 እስከ 2700 ብር እየተሸጠ መሆኑ ተገለጸ። በአዲስ አበባ በተለያዩ የንግድ መደብሮች ላይ ለምግብ ማጣፈጫ ጥቅም ላይ የሚውለው ኮረሪማ ዋጋው በከፍተኛ ሁኔታ መጨመሩ ተነግሯል። በተለይም ካለፉት 15 ቀናት ጀምሮ የተጋነነ የዋጋ ጭማሪ መኖሩን የከተማዋ ነዋሪዎች መናገራቸውን ብስራት ሬዲዮ ዘግቧል። የኮረሪማ ምርት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከፋ ዞን በ17 ወረዳዎች በዋናነት እንደሚመረት የተገለጸ ሲሆን በተጨማሪም በቤንች ሸኮ በምዕራብ ኦሞና በሸካ ዞኖች በብዛት እንደሚመረት ይነገራል። ካፋ ዞን በብዛት የኮረሪማ ምርት የሚመረትበት ቢሆንም ከሰሞኑ በዞኑ ከ1500 እስከ 1700 ብር እየተሸጠ መሆኑንና ታይቶ የማይታወቅ ጭማሪ ማሳየቱን የአካባቢው ነዋሪዎች መናገራቸውን ዘገባው ጠቅሷል። የቅመም ምርቱ ከተተከለ ከ3 እስከ 5 ዓመታት ቆይቶ ምርት መስጠት የሚጀምር ሲሆን አርሶ አደሮች ምርት መስጠት ከጀመረ በኋላ ከ7 እስከ 10 ዓመታት በየዓመቱ ከ1 ሄክታር በአማካይ ከ30 ኩንታል በላይ ምርት ሊያገኙ እንደሚችሉ ጥናቶች ይጠቁማሉ። በዚህም በአዲስ አበባ በተለይም ካለፉት 15 ቀናት ወዲህ የ1 ኪሎ ኮረሪማ ዋጋ ከ2600 እስከ 2700 ብር እየተሸጠ መሆኑ ተነግሯል። ጾታዊ ትንኮሳን ለመከላከል የሚያስችል አዲስ አዋጅ ሊጸድቅ መሆኑ ተሰማ። በህዝብ ትራንስፖርት ውስጥ በሴቶች ላይ የሚፈጸመውን ጾታዊ ትንኮሳ ለመከላከል የሚያስችል አዲስ አዋጅ ሊጸድቅ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ ተወካይ ዘካሪያስ ደሳለኝ እንደገለጹት ባለፈው በጀት ዓመት በተካሄደ የዳሰሳ ጥናት በዘርፉ ክፍተቶች በመስተዋላቸው አዲስ የህግ ማዕቀፍ እንደሚያስፈልግ ከስምምነት ላይ መደረሱን ተናግረዋል። ጥቃቱ የሚፈጸመው በሴቶች ላይ ብቻ ሳይሆን በወንዶችም ላይ ነው ያሉት መሪ ስራ አስፈጻሚው ድርጊቱ ከስነ ምግባርም ሆነ ከሴት ያፈነገጠ በመሆኑ የድርጊቱ ፈጻሚዎች ላይ ቅጣት እንዲጣል፣ በደል የደረሰባቸው ሰዎች በፌዴራል ደረጃ ለተቋቋመው ግብረ ኃይል መክሰስና መጠቆም ይጠበቅባቸዋል ሲሉ ተናግረዋል። የሴቶችን ጾታዊ ጥቃት ለመከላከል በርካታ ስራዎች እየተሰሩ መሆኑን ያስታወሱት ስራ አስፈጻሚው በተለይም በህዝብ ማመላለሻ ትራንስፖርት ላይ ጾታዊ ጥቃት የሚፈጽሙ አጥፊዎች የሚቀጣ ህግ እንደሚያስፈልግ ገልጸዋል። ማንኛውም ሰው በህዝብ ትራንስፖርት አካባቢ ደህንነቱ የተጠበቀ እንዲሆን እየተሰራ ቢሆንም እንደዚህ አይነት ትንኮሳ የሚደርስባቸው ሴቶች ጉዳዩን ለሚመለከተው አካል አለመናገራቸው ቁጥጥሩንና የመከላከል ስራውን ከባድ እንዳደረገውም ተጠቁሟል። በየጊዜው የሚወጡት ህጎች፣ አዋጆችና ፖሊሲዎች በትምህርት ቤት፣ በትራንስፖርትና በየመስሪያ ቤቱ የሴቶችን ጾታዊ ትንኮሳ ለመከላከልና ለማስቀረት የሚያግዙ ህጎች ስለመኖራቸው የገለጹ ሲሆን ህገ መንግስቱም ቢሆን ድርጊቱን በጽኑ እንደሚያወግዘው ተገልጿል። ጥቃቱን ለመከላከል የሚወጡ ህጎችን ተግባራዊ ማድረግና የህብረተሰቡ ተሳትፎ ወሳኝ ሚና እንዳለውም አሃዱ ሬዲዮ በዘገባው ገልጿል።
የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 14 ቀን 2017 ዓ.ም የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ምሽት እንዲሆንላችሁ ተመኘው። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ።